በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ወልደ እግዚአብሔር፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የኃያሉ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች እንኳን ለእናታችን ለቅድስት ድንግል ማርያም አስተርእዮ ማርያም በሰላም በጤና ደረሳችሁ። ዝክር ሚዲያችንን ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ አገልግሎታችን እንድታበረታቱ እንዲሁም ዘውትር ወደ እናንተ የሚለቀቁትን የቤተ ክርስቲያናችን ገድላት፣ ድርሳናት እንዲሁም ስንክሳር እንድንከታተል ስንል ከቅዱሳኑ ረድኤታቸውን በረከታቸውን እንድናገኝ የልዑል እግዚአብሔር መልካም ፈቃድ ይሁንልን። አሜን። እመቤቴ ማርያም ሆይ እጅግ ለሚያምረው ስም አጠራርሽ ሰላምታ ይገባል። ከልበኒቆስ ሰንበልት ከሚባሉ ሽቶ እጅግ የተወደደ መዓዛ አለውና። ድንግል ሆይ ከሥላሴ ዘንድ ታላቅ ክብርን የተጎናጸፍሽ ነሽ። መልካም ተክል በመስኖ ውሃ እንዲለመልም በመውደድሽ ወይን ነፍሴ ከጽድቅ ጥሟ በየጊዜው ትርካ። እመቤቴ ማርያም ሆይ አወራረዱ ከገለዓድ ተራራ እንደሚወርድ ፍየል መንጋ ለተጅመለመለው የራስ ፀጉርሽ ሰላምታ ይገባል። አስቀድሞ በአባትሽ አፍ እንደተነገረ። ድንግል ሆይ የእግዚአብሔር ማደሪያ ንጹሕ አዳራሽ ነሽ። ጠላቶቼ ያቺ የሚመካባት እመቤቴ ወዴት አለሽ ብለው እንዳይዘባበቱብኝ እኔን ባሪያሽን ለሐዘን ለትካዜ አሳልፈሽ አትስጪኝ። እመቤቴ ማርያም ሆይ የዚህን ዓለም ቅባ ዘይት ያይደለ የምስጋና ሽቶ መቀባት ለተገባው ለራስሽ ሰላምታ ይገባል። ድንግል ሆይ በነፍስ በሥጋ በውስጥ ባፋ ንጽሕት ነሽና እኔን ኃጥኡን ባሪያሽን በቅዱስ ቁርባኑ ፍም ያነጻኝ ዘንድ ሰማያዊውን ቄስ ሱራፌልን እዘዥልኝ። እመቤቴ ማርያም ሆይ ብርሃነ መለኮት ፈጽሞ ለተዋሃደው ለፊትሽ ጸዳል ሰላምታ ይገባል። ከፀሐይ ከጨረቃ ከዋክብትም እጅግ አንጸባራቂ ነውና። ድንግል ሆይ የመግቢያ መውጫዬን ጎዳና ጥረጊልኝ። በመዓልትና በሌሊት ከሚያሸማቅቅ ማጅራች ምት ይጠብቅኝ። እርሱ የተንኰል ወጥመዱን አጥምዶ ጉድጓዱን ቆፍሮ ይጠብቀኛልና። እመቤቴ ማርያም ሆይ ልዩ ለሆኑ ለዓይኖችሽ ቅራንብት ሰላምታ ይገባል። የቀያፋና የሐና ቅናት ልጅሽን ባሳመመም ጊዜ እንባን የቋጠረ ደማና ሆኗልና። ንጽሕናን ቅድስናን የተጎናጸፍሽ ነሽ። ጸዋሬ ዜና ገብርኤል በብስራቱ ደስ እንዳሰኘሽ ልቦናዬን ደስ የሚያሰኝ ነገር አሰሚኝ። እመቤቴ ማርያም ሆይ እንደ ጥምቅምት ውሃ ለጠሩ እንደ አጥቢያ ኮከብ ለሚያበሩ ዓይኖችሽ ሰላምታ ይገባል። ድሀ አደጉንና ችግረኛውን ይመለከታሉና። ድንግል ሆይ ኑፋቄ ልቦና ሀኬተ ሕሊና የሌለብሽ ፍጽምት ነሽ። በጽኑ የልቅሶ ገመድ የተተበተብኩ እንደውን ልቤ ባዘነና በተከዘም ጊዜ
ታረጋጊ ዘንድ ፈጥነሽ ድረሽልኝ። እመቤቴ ማርያም ሆይ ንቁዓን ለሆኑ ጆሮችሽ ሰላምታ ይገባል። የሁሉ ጌታ እግዚአብሔር በገብርኤል ተመስሎ በመጣም ጊዜ ቃሉን ለመስማት በቅተው ተገኝተዋልና። ድንግል ሆይ ለይቅርታና ለቸርነት የተጋሽ ስለሆንሽ ልቤ በሐዘን እሳት በተቃጠለም ጊዜ ቸልተኝነት የሌለባቸው ጆሮችሽ ነገሬን ያድምጡ። እመቤቴ ማርያም ሆይ የራሔልና የልያ ልጆች ልጅሽን በሰቀሉትም ጊዜ በእሳት እንባ ለተቃጠሉት ጉንጮችሽ ሰላምታ ይገባል። ድንግል ሆይ እጅግ በታመነው በተደነቀው የጥበብሽ ስልት የደም ወገን ከሚሆን ከዱር አንበሳ ዲያብሎስ አድኘኝ፣ የነፍሴ አምባ መጠጊያ ነሽና። እመቤቴ ማርያም ሆይ መልካም መዓዛ ያለው የሽቶ መፍለቂያ ለሚሆኑ አፍንጮችሽ ሰላምታ ይገባል። ክቡር ከሆነ ከጠረጴዛ ዕጣን ሽታ መዓዛ የተለየ ነውና። ድንግል ሆይ ያዕቆብ በፍኖተ ሎዛ በወርቅ መሰላል አምሳል እንዳየሽ ለእኔም የሕይወቴ መሸጋገሪያ ድልድይ ነሽና ምርኩዜ ነሽ። ስለዚህም በፍርድ ቀን ዋስ ጠበቃም ትሆኚኝ ዘንድ እማልድሻለሁ። እመቤቴ ማርያም ሆይ ቀያን የፏን አበባ ለሚመስሉ ከናፍሮችሽ ሰላምታ ይገባል። በንጽሕና በቅድስና የተጌጡ ናቸውና። ድንግል ሆይ የእውነተኛው ብርሃን መውጫ የምስራቅ ደጃፍ አንቺ ነሽ። ከሐዘን ከለቅሶ ፈጽመሽ አድኝኝ፣ የልቤ ሐዘን ብዙ ነውና። እመቤቴ ማርያም ሆይ የአረጋውያን አባት ሲሆን ካንቺ ሰው ሆኖ ሕፃን በነበረበትም ጊዜ በመለኮት ለሳመብሽ ሰላምታ ይገባል። ድንግል ሆይ እንደ ንጹሕ ዕጣን መዓዛ ያለሽ ነሽ። የበደልን አፍረት ፊቴ በተከናነበም ጊዜ እናቴ ሆይ በደሌን አጥፍተሽ ታረጋጊኝ ዘንድ ፈጥነሽ ወደ እኔ ድረሽልኝ። እመቤቴ ማርያም ሆይ ምሳሌ ቢታጣላቸውም የጊደር ወተት ለሚያጎራብታቸው ጥርሶችሽ ሰላምታ ይገባል። ከተሸለቱም በኋላ ታጥበው እንደተጸነሱ መንጎች ጽዷን ናቸውና። ድንግል ሆይ የደብተራ ኦሪት የሕግ ምስክሯ ነሽ። ልጅሽ ደም አርግቶ አጥንት ሰክቶ የፈጠረኝ እኔን አጥብቀሽ ፈልጊኝ፣ ከዚህ የበለጠ ጸጋ አልሻምና። እመቤቴ ማርያም ሆይ የማርና የወተት መፍለቂያ ለሆነው አንደበትሽ ሰላምታ ይገባል። ይኸውም የፍቅር አንድነት መገኛ ነውና። ከኢያቄምና ከሐና በሕግ የተገኘሽ ቡርክት ልጅሽ ነሽ። እኔን ባሪያሽን ከጠላት ዓይን ሰውሪኝ፣ ከነውርም ንጹሕ አድርጊኝ። በሰማይም በምድር ተስፋዬ አንቺ ነሽና። እመቤቴ ማርያም ሆይ ከወይን የፍሬ ዘለላ ይልቅ ለሚጥመው ቃልሽ አነጋገርሽ ሰላምታ ይገባል። ማመን ከሚያስረሳ ከበገና ድምፅ እጅግ ያማረ ነውና። ድንግል ሆይ የሕይወት ብርሃን መቅረዝ አንቺ ነሽ። የዚህ ዓለም ፍቅር ሞገዱን በላዩ ላይ ቢያነሳብኝ ይቅር ባይ እናት ሆይ ጸጥ ይል ዘንድ ገስጭው። እመቤቴ ማርያም ሆይ መዓዛው ሕይወትን ለሚያድስ እስትንፋስሽ ሰላምታ ይገባል። በገነት እንደሚገኝ
እንደተመረጠ የሽቱ ዛፍ ልዩ መዓዛ አለውና። ድንግል ሆይ ቅዱሳንን ለሚቀድስ ማደሪያ ሆንሽ። መልካም ማረግ ሆይ በመልካም ጎዳና መርተሽ ከሞት ሰውሪ። በክንፈ ረድኤትሽ ጥላ ስርም አድርጊኝ ሸሽጊኝ። እመቤቴ ማርያም ሆይ አስቀድሞ ሰለሞን እንደተናገረ ከወይን የሚጥሙ ቃላት ለሚፈልቁበት ጉሮሮሽ ሰላምታ ይገባል። ድንግል ሆይ ታላቁን ብርሃናዊ መጎናጸፊያ የተጎናጸፍሽ ነሽ። የጽድቅ መራቆት እንዳያስጨንቀኝ ጥበበኞች ያልተጠበቡበትን ብልሃተኞች ያልደከሙበትን የጸጋ ልብስ አልብሽኝ። እመቤቴ ማርያም ሆይ ለሌሎች ደናግል የብርና የወርቅ ያይደለ የንጽሕናን ሐብል ላጠለቀ አንገትሽ ሰላምታ ይገባል። ድንግል ሆይ ጻዳ በምትሆን ርግብ እንመስልሻለን። የሕይወት ዘመኔ በስንፍናና በእንዝላልነት ሊያልቅ ቢቃረብ ንስሐ የምገባበት ጽድቅ የምሰራበት ዕድሜም ጨምሪልኝ። እመቤቴ ማርያም ሆይ ኪሩቤል የሚሸከሙትን መለኮት ለተሸከሙ ትከሻዎች ሰላምታ ይገባል፣ ከበደል ቀንበር የራቁ ናቸውና። ድንግል ሆይ የዮሴ የሽልማቱ ጌጥ አንቺ ነሽ። እመቤቴ ሆይ ልጅሽ ልቤ የተጨነቀበትን ነገር መፍትሄ ይፈልግልህ አመሰግነውም ዘንድ ቀና መንገድ ይምራብኝ። እመቤቴ ማርያም ሆይ ከዘባነ ኪሩብ ለሚከብረው ዘባንሽ ሰላምታ ይገባል፣ እሳትን ተሸክሞ የነበልባል ውእይት አላቃጥለውምና። ድንግል ሆይ ያለመዘግየት ፈጥነሽ ድረሽልኝና ችግሬን ሁሉ አስወግጅልኝ። እመቤቴ ሆይ የበጎ ነገር ምኞቴንም ፈጽሚልኝ። እመቤቴ ማርያም ሆይ የእሳተ መለኮት ማረፊያ ለሆነ ደረትሽ ሰላምታ ይገባል፣ ይኸውም ሰውነትን የሚቀድስ ሙቀቱም ነፍስን የሚፈውስ ነውና። ድንግል ሆይ ለችግረኛ የወርቅ ገንዘቡ አንቺ ነሽ። ሩቅ አገር ቢሄድ ቢራቆትም አያዝንም፣ ልብስና ስንቁ አንቺ ነሽና አንቺ ያለሽለትና። እመቤቴ ማርያም ሆይ ለሰማያዊ ጥበብ ማረፊያ ለሆንሽ ሕፅንሽ ሰላምታ ይገባል፣ ተወዳዳሪ ወይንም ምሳሌ አይገኝለትምና። ድንግል ሆይ ፍቅር የተመላበት ተስፋን የመስጠት መብት አለሽ። እመቤቴ ማርያም ሆይ ወፍ ጫጩቶቿን በክንፏ እንደምትሰበስብ በጠላቴ ፊት ጋሻ መከታ ሆነሽ ሰውሪኝ። እመቤቴ ሆይ እሳተ መለኮትን ለዳሰሱ እጆችሽ ሰላምታ ይገባል፣ እነርሱም የብር አምባር የወርቅ ቀለበት ያጊጣቸውም ዘንድ የማይፈልጉ ናቸውና። ድንግል ሆይ የመካኒቱ የማኅፀኗ ፍሬ አንቺ ነሽ። እመቤቴ ሆይ ከዚህ ዓለም ፍቶት ኃጢአት ንጹሕ አድርጊኝ፣ በሰውነቴ ላይ ነግሳ ትኖር ዘንድ አልሽምና። እመቤቴ ማርያም ሆይ ኃይልን ለተቀዳጁ ወረቶችሽ ሰላምታ ይገባል፣ መለኮታዊ ነበልባልን ለመሸከም ችሎታ አላቸውና። ድንግል ሆይ ምሳሌ የማይገኝልሽ ቅድስት ነሽ። የኔ የባሪያሽ ኃጢአት ፈጽሞ ቢበዛ እንደ ባቢሎን ግንብ ፍርስርሱን አውጪው። እመቤቴ ማርያም ሆይ አይዳዊ ኩምራሽ ክርንሽ አመሰግን ዘንድ ተገቢ ነው። ለሚያቃጥል እሳተ መለኮት መጠጊያ ተገን ሆኗልና። ድንግል ሆይ አንክሶ ከሚባል ከታወቀ ሽቶ የተመረጠ መዓዛ አለሽ። የልቤን ሐሳብ በየጊዜው ነግርሽ ዘንድ ያለ ምራቅ ሁልጊዜ ከኔ ጋርም ኑሪ። እመቤቴ ማርያም ሆይ በእግዚአብሔር ኃይል ለጽኑ ክንዶችሽ ሰላምታ ይገባል። በናዝሬትና በገሊላ ወርቅን ከሐር አስማምተው ሲፈትሉ
ድካም አልተሰማቸውምና ድንግል ሆይ ለዮዲት የንግግሯ መፍለቂያ የጥበብ ምንጭ ነሽ። ተድላ ደስታ በተሞላበት አገር ታኖሪኝ ዘንድ ፈጥነሽ በሰረገላ ነይና ቃል ኪዳን ግቢልኝ። እመቤቴ ሆይ ልምላሜ ወፄና ለማይለያቸው መዳፎችሽ ሰላምታ ይገባል። የማዳን እንጀራና የተፈተነ መድኃኒት መጠጥን ለመስጠት ፈጥነው ይዘረጋሉና ድንግል ሆይ ለሁል ጊዜ ተስፋን በማድረግ ማልድሻለሁ። የወገኑ ምስጋናሽን እናገርም ዘንድ ለእኔ ለሰነፎ ባሪያሽ አስተዋይ ልቡናን ስጪኝ። እመቤቴ ማርያም ሆይ ከቁጥር ሳይጎሉ ሕጸጽ ሳይኖርባቸው ከመሃል እጅሽ ለበቀሉ ለሰረጹ ጣቶችሽ ሰላምታ ይገባል። ድንግል ሆይ አርቆ የሚጣራባት የኤልያስ የትንቢቱ ተራራ አንቺ ነሽ። ለሰው ልጅ በበጎ ፈንታ ክፉ ከሚያስብ ተንኮለኛ አውሬ በረድኤትሽ ኃይል ጠብቂኝ። እመቤቴ ማርያም ሆይ ከቀን ወደ ቀን ጥቂት በጥቂት እያሉ ለሚያድጉ በእጅሽ ጣቶችሽ ላይ ለበቀሉ ጥፍሮችሽ ሰላምታ ይገባል። ድንግል ሆይ የጨለማ መብራቴ እንደመሆንሽ እኔን ባሪያሽን በዘመኔ እኩሌታ አትውሰጂኝ፣ የልቤ ጭንቀቴ ነውና። እመቤቴ ማርያም ሆይ እድፍ ጉድፍ ለሌለባቸው ሁለቱ ጡቶችሽ ሰላምታ ይገባል። የድንግልናን ወተት በአምላክ አፍ ውስጥ አምንጭተዋልና። ድንግል ሆይ ሰላምን ያስገኘሽ የሰላም እመቤት ነሽ። ድሀ አደግ የሆንኩ እኔን በጡትሽ አሳድጊኝ፣ ካንቺ ሌላ የበለጠ እናት አልፈልግምና። እመቤቴ ማርያም ሆይ ልብሷ የወርቅ መጎናጸፊያ ነው ብሎ አስቀድሞ ዳዊት እንደተናገረ የንጽሕናን የወርቅ አሽንታብ ላይዥረገው ሽንጥሽ ሰላምታ ይገባል። ድንግል ሆይ ለያዕቆብ ግርማ ሞገሱ ነሽ። እኔን ባሪያሽን እወድሃለሁ እኮን በይኝ። ስለዚህ የኔ ባለሟል ስትሆን ማን ነው የሚደፍር የሚል ተስፋን ስጪኝ። እመቤቴ ሆይ ባለ ብዙ ብፅዓት ለሆነው ሆድሽ ሰላምታ ይገባል። ትእዛዛተ ኦሪት ከተጻፉባት ከሙሴ ጽላት ይልቅ ታላቅ ክብር አለውና። ድንግል ሆይ ኃይልሽ የበደለው ሰው የሚሆን ጠላቴን ይደመስስልኝ ዘንድ በብዙ ዋይታም ድካው እስኪጠፋም ድረስ ክንድሽ ከአፈር ይደባልቀው ዘንድ ሁልጊዜ ማልድሻለሁ፣ ማጸንሻለሁ። እመቤቴ ማርያም ሆይ ከቂም ከበቀል ለሚርቅ ልቡናሽ ሰላምታ ይገባል። ለታማኝነት ፀሐይ መውጫ መግቢያ ነውና። ድንግል ሆይ ለተመረጡና ለተባረኩ ልጆች የመዝናኛ ቦታቸው ነሽ። ከጽድቅ ለተራቆትኩ ለእኔ ለባሪያሽ የሙሽርነት ልብስ አልብሽኝ፣ በወርቅ አበባ የተሰራ መጎናጸፊያም አጎናጽፊኝ። እመቤቴ ሆይ ለሁለቱ ኩላያቶችሽም ሰላም እላለሁ። የክህነት ቅባ ዘይትና የሚያስደስት የወይን ማጣሪያ ምርት ዕቃዎች ናቸውና። ድንግል ሆይ በጠላቶቼ ፊት መነሳትን አትፍራ። ስለ እኔ ሆኖ ልጄ ወዳጄ በጉባኤ መካከል ረዳት ይሆናልና በይኝ። እመቤቴ ሆይ በጎ ነገር ማሰብ ልማዱ ለሆነ ሕሊናሽ ሰላምታ ይገባል። ምሕረት ማድረግ የሁል ጊዜ ተግባሩ ነውና። ድንግል ሆይ ከዳዊት ባሕርይሽ የተገኘ የዳዊት የልጅ ልጅ ነሽ። ከበደሌ ነጻም ዘንድ ምሳሌ በማይገኝለት በሐር መነሳንስ በሂሶጵ እርጭኝ፣ በሕይወቷም አጥበሽ ከበረዶ የነጻው አድርጊኝ። በስመ